ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ድንቅ ፍጻሜን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን። እንዴት ሰነበታችሁ? እንደማችሁ አገልጋይ ነኝ። ድንቅ ፍጻሜ የምጽአቱ ድምጽ ነው። ዛሬም በወቅታዊ መረጃ ላይ መጥቻለሁ። በዛሬው መረጃ መካከለኛው ምስራቅ እንደገና እንደ አዲስ ተደበላለቀ። እንዲሁም ደግሞ በአያቶላ አሊ ካሜኒ ቀብር ላይ ጁላይ 9 በተፈጸመው ቀብር ላይ ፊቱን በጥቁር ማስክ ሸፍኖ የነበረው ሰው ማንነት ተገለጠ የሚሉና ሌሎችም በጣም አንገብጋቢ የሆኑ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ ወደ ዛሬው መረጃ ከመሄዴ በፊት በመሳያ ፎር ኦል ኢንተርናሽናል ሚኒስትሪ የተዘጋጀው ስልጠና እጅግ በጣም ጠቃሚ የሆነ ለክርስቲያን ወጣቶች የተዘጋጀው ስልጠና ወደሚቀጥለው ሰኞ ተዘዋውሯል ማለት ነው። ስለዚህ በሚቀጥለው ሰኞ እጅግ በጣም አስፈላጊ የሆኑ ለክርስቲያን ወጣቶች ጠቃሚ የሆኑ ወደፊት ህይወታቸውን መቅረጽ በአገልግሎት መትጋትና መጋደል የሚችሉባቸው ወሳኝ ስልጠናዎች ተዘጋጅተዋል። እዚህ መጽሐፍ ቅዱሳዊ ወጣት እንዲሁም ደግሞ የክርስቲያን ወጣቶች ስነ ልቦና ከጊዜው ተግዳሮት አንጻር እንዴት መገንባት አለበት የሚሉና በመጨረሻም ደግሞ በእግዚአብሔር ቤት ውስጥ በዝማሬ በኳየር የሚሆን በሶሎ ማገልገል የሚፈልጉ አገልጋዮች እጅግ በጣም ረጅም ጊዜ ልምድ ባላቸው ባለሙያዎች የመሰረታዊ የድምጽ ስልጠና ይካሄዳል ማለት ነው። ስለዚህ ለቀጣዮቹ 2 ሳምንታት ከሰኞ ጀምሮ የሚካሄዱ ነው የሚሆነው። ከሰኞ እስከ ዓርብ ይካሄዳሉ ማለት ነው። ከጠዋት 3 ሰዓት እስከ ቀኑ 6 ሰዓት ተኩል ድረስ ብቻ ነው፣ ግማሽ ቀን ብቻ ነው ፕሮግራሞቹ ስልጠናዎቹ የሚካሄዱት። ስለዚህ ይህ ስልጠና ወጣቶች እንዳያመልጣችሁ በጌታ ፍቅር አሳስባለሁ። እንዲሁም ደግሞ ወላጆች ለልጆቻችሁ ይህን ትልቅ እድልና አጋጣሚ እንዲጠቀሙና ነጋቸውን መስራት እንዲችሉ እንድታበረታቷቸው በጌታ ፍቅር ጠይቃለሁ። የፊታችን ሰኞ ማለት ሐምሌ 13 በ13 እንግዲህ ለብዙዎች ጥቅም ሲባል እንደገና ወደ ፊታችን ሰኞ በጣም ብዙ ወገኖቻችን ይሄን ድል መጠቀም እንዲችሉ ሐምሌ 13 ሰኞ ከፊታችን ይጀምራል ማለት ነው። ስለዚህ ከሰኞ እስከ ዓርብ ድረስ ከ3 ሰዓት እስከ 6 ሰዓት ተኩል ብቻ ስልጠናው ይሰጣል። ለ2 ሳምንት የሚቆይ ስልጠና ነው የሚሆነው። በዚህ ቅድም ባልኳቸው እጅግ በጣም ጠቃሚ የሆኑ የወጣቶችን ህይወት መስራትና መቀየር የሚችሉ ብዙ ልምድ ባላቸው አሰልጣኞች የሚሰጥ ስልጠና ነው። እድሉን ተጠቀሙበት። ነፃ ስልጠና ነው። ግማሽ ቀን ነው። በጣም ትደሰቱበት ነው የሚሆነውና እድሉን እንዳያመልጣችሁ በጌታ ፍቅር ማሳሰብ እወዳለሁኝ። እንግዲህ ወደ ዛሬው መረጃዬ ሲሄድ ኢራን አንድ የኤምሬት መርከብ ላይ ባደረሰችው ጉዳት አሜሪካ በከፍተኛ ደረጃ ትላንትና ማታ እጅግ በጣም የተመረጡ የኢራንን የጦር ቤዞች እንዲሁም ደግሞ የወደቦች አሜሪካ በከፍተኛ ደረጃ ደብድባለች እና እንግዲህ ኢራን ክሩዝ ሚሳይል በመጠቀም ያደረሰችው ጉዳት ኢራን በኤምሬትና በህንድ መርከቦች ላይ ቃጫይ መርከቦች ላይ ባደረሰችው ሆርሙዝ ላይ ማለት ነው ባደረሰችው ጉዳት አንድ የህንድ መርከበኛ ሞቷል። እና ይህን ተከትሎ እንግዲህ አሜሪካ በጣም በከፍተኛ ደረጃ ሰኞ ማታ እጅግ በጣም የተመረጡ የኢራንን የጦር ቤዞች ባንደር አባስ ላይ ያለው ወደብ ስደበድብ ነበር ማለት ነው። እንግዲህ ነገሩ ይህን ተከትሎ ትንሽ በጣም የተካረረ ነገር ነው የተፈጠረው። ይህም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዚህ በኋላ በሆርሙዝ ላይ ሙሉ ቁጥጥር አንደኛ ሆርሙዝ ተከፍቷል። ከዚህ በኋላ ሆርሙዝን ኢራን መዝጋት አትችልም። ከፍተነዋል። አሜሪካ ራሷ ይሄን ነገር ተቆጣጣረዋለች። ሆርሙዝ ለማንኛውም መርከብ ክፍት ነው። ፈጽሞ የኢራን ጣልቃ ገብነት አንቀበልም። ስለዚህ እንደውም በዛ በኩል ለሚያልፉ መርከቦች የደህንነት ዋስትና አሜሪካ ሰጣለች፣ ቀረጥም አሜሪካ ሰበስባለች የሚለው ነገር በኢራን በጣም ከፍተኛ ቁጣ ቀስቅሷል። በሆርሙዝ ላይ ብቸኛ ተፈጥሯዊ መብት ያላት ኢራን ስለሆነች በፍጹም አሜሪካ ማድረግ አትችልም፣ ይሄን አንቀበልም የሚል ወዲያውኑ ነው ከኢራን ምላሽ የተሰጠው ማለት ነው። ከኢራን ምላሽ የተሰጠው ለዶናልድ ትራምፕ ንግግር ማለት ነውና እንግዲህ አሁን ሆርሙዝ ላይ ያለው ግብግብ በከፍተኛ ደረጃ ተጧጥፎ ነው ያለው። በእርግጠኛነት ሆርሙዝን ከዚህ በኋላ ኢራን መዝጋት አትችልም፣ አንፈቅድላትም።
ቀረጥን ማሰበሰብ ምክንያቱም በሆርሙዝ ላይ የሚያልፉ መርከቦችን እየደበደበች ነው። ሶስተኛ ጊዜ ነው መርከቦች የተመቱት ማለት ነው። እዚህ አሜሪካ ዋስትና ሰጣለች፣ ይህን ዋስትና ታረጋግጣለች። ምክንያቱም መርከቦቹ በደህንነት ወጥተው እንዲገቡ እጀባ ታደርጋለች፣ ከለላ ትሰጣለች፣ የመርከቦቹ ደህንነት እንዲጠበቅ ታደርጋለች። ቀረጥም መሰብሰብ ያለባት አሜሪካ ናት በሚል ይህንን ዓለም አቀፍ የውሃ መንገድ አሜሪካ እንደምትቆጣጠረው ዶናልድ ትራምፕ የተናገሩት ነገር በኢራን በጣም ከባድ ቁጣ ቀስቅሶ ነው ያለው። እንግዲህ አይአርጂሲ ሆርሙዝ የኢራን የተፈጥሮ ሀብቷ ነው። ስለዚህ አሜሪካን ጨምሮ ማንኛውም ሀገር ሆርሙዝ ላይ ቁጥጥር ሊኖረው አይችልም፣ ይህን አንቀበልም እና የመጣው ነገር አብረን እንቀበላለን እናያለን ወደሚል በጣም ከፍተኛ ዛቻ ሄደዋል። እንግዲህ ይሄ በአሜሪካና በኢራን መካከል ተጀምሮ የነበረውን የመግባቢያ ሰነድ የተፈረመው የመግባቢያ ሰነድ ወደ ፍጻሜ በሁለት ወር ጊዜ ገደብ ውስጥ ወደ ፍጻሜ እንዲመጣና ኢራን የያዘችውን የኒውክሌር ፕሮግራም እንድታቋርጥ የተያዘውን ድርድር ከፍተኛ አደጋ ውስጥ ከቶታል ማለት ነው። እንግዲህ ምናልባት የመርከቦቻቸው የተመቱባቸው ኤምሬት እንዲሁም ደግሞ የህንድ ሀገራት ራሳቸው ወደዚህ ጦርነት ተስበው የሚገቡ ከሆነ በከፍተኛ ደረጃ ብዙ አደጋ ብዙ ችግር ይፈጠራል። ወይም ደግሞ አጠቃላይ የጦርነቱ ይዘት ከመካከለኛው ምስራቅ አልፎ ወደ ሩቅ ምስራቅ የሚገባበትና ዓለም አቀፍ መልክና ቅርጽ የሚይዝበት ሁኔታ እንዳይፈጠር በጣም በከፍተኛ ደረጃ የተዘጋ ነው። ለምን ኢራን ህንድ እየዛተች ነው ያለችው። እዚህ መርከቦች የሚደበደቡበት ምንም ምክንያት የለም። ይሄ ዓለም አቀፍ ወተርዌይ ነው። በዚህ ቦታ ላይ ወደ ፈለኩበት መሄድ ይችላል የሚል ምክንያቱም የቻይና መርከቦች ያልፋሉ። የህንድ መርከብ የሚመታበት ምክንያት ምንድን ነው? ያሁንም በኦማን ሳይድ እየሄዱ ነው ይሄን የምታደርገው ኢራን ማለት ነውና ኢራን በፍጹም ነገሮችን በጣም አለዝባ አስተካክላ በጣም ሰላማዊ በሆነ መንገድ ለመፍታት ዝግጁነት እያሳየች አይደለም። ይሄ ማለት እንግዲህ ኢራን ላይ በጣም ከፍተኛ ጫና ነው የሚፈጠረው። ኢራን ላይ የሚመጣው ጫና የገልፍ ሀገራት ዝም ቢሉ በጣም ውስጣቸው በብዙ ቁጣና ብስጭት የተሞላ እንደሆነ ይታወቃል። ግን እቺን ሀገር በመምታት ጦርነቱ ላለማባባስ ብለው እና ያን ብቻ ሳይሆን ደግሞ ከፍተኛ የሆነ የሚሳኤል ክምችት ስላላ ደግሞ የበለጠ ሀገራቸውን እንዳታነደው እንዳታፈራርሰው ፈርተው ዝም ያሉ ሀገራት ናቸውና እንደ ህንድ አይነት በጣም ትልቅ ሀገራት እዚህ ጦርነት ከተቀላቀሉ የዚህ ጦርነት ፍጻሜ በጣም አስጊና አደገኛ ነው የሚሆነው ማለት ነው። እዚህ አሁን እንግዲህ ሆርሙዝ በከፍተኛ ደረጃ ዓለምን አጣብቂኝ ውስጥ እየከተታት ነው ያለው። ምናልባት የመጨረሻው አደገኛ አስፈሪ ጦርነት በዚህ የውሃ መንገድ ምክንያት ዓለም ላይ ሊቀሰቀስ እንደሚችል እየተፈራ ነው ማለት ነው። እንግዲህ አሜሪካ የተመረጡ የኢራንን የጦር ይዞታዎች እንዲሁም ደግሞ ወደቦችና ሌላም ብዙ እጅግ በጣም ጠቃሚ የምትላቸውን አሜሪካ በሆርሙዝ ላይ የሚመላለሱ መርከቦች ላይ ጥቃት ማድረስ እንዳትችል የማጥቃት አቅሟን ለማዳከም ስለዚህ የሚሳኤል አቅሟን ለማዳከም በከፍተኛ ደረጃ በተጠና መንገድ ነው ድብደባው የተፈጸመውና ይሄን ተከትሎ ኢራን እንግዲህ ያው እንደተለመደው በገልፍ ሀገራት ላይ ሚሳኤል ስታዘንብባቸው አድራለች ማለት ነው። በጣም በሚያሳዝን ሁኔታ እነዚህ ሀገራት ምንም በማያውቁት ጦስ ገብተው ሲለበለቡ ይውላሉ ያድራሉ። በተኮሰባት ቁጥር ወደ ገልፍ ሀገራት ተኩሳለች ማለት ነውና እነ ባህሬን ይተኮስባቸዋል፣ እነ ካታር ይተኮስባቸዋል፣ ሌሎችም የአረብ ሀገራት በሙሉ እነ ኩዌት የሚተኮስባቸው ሆነዋል ማለት ነው። እንግዲህ በዚህ ሁኔታ በከፍተኛ ደረጃ እየተባባሰ መጥቷል። መካከለኛው ምስራቅ ላይ ምንም የተረጋጋ ነገር አይታይም። አሜሪካ እንደውም ተጠቅማ የማታውቀውን በጣም ከፍተኛ ጦር መሳሪያ ነው የተጠቀመችው የሚባለው እነዚህን ቦታዎች ለማውደም የተጠቀመችባቸው የሚሳኤል ሲቲ የሚባሉትን ሁሉ ለመምታት የሚያስችል በጣም ከባድ መሳሪያዎችን አሜሪካ መጠቀሟ እየተነገረ ነው የሚገኘው። እንግዲህ ተከትሎ በየመን ውስጥ ራሱ በየመንና በአማጽያኑ በሁቲ መካከል ከፍተኛ ግጭት ተፈጥሯል። እንግዲህ ያ ግጭት የየመን መንግስት ከራሱ እዛው የመን ውስጥ ከሚገኘው ከሁቲ ጋራ የፈጠረው ግጭት አለ። እንግዲህ የየመን መንግስትን የምትረዳው ሳውዲ ናት፣ ሁቲን ደግሞ የምትረዳው ኢራን ናት ማለት ነው። ሳውዲና ኢራን የመን ላይ ተገናኙ ማለት ነው። የመን እንግዲህ በጣም የወደመች ሀገር ናት። በጣም የደረየችና የወደቀች ሀገር ናት። በጣም በድህነት አረንቋ ውስጥ ያለች ሀገር ናት። ሁቲ ግን ከኢራን በሚያገኛቸው በጣም ከፍተኛ የጦር አቅርቦት ምክንያት ከየመን መንግስት በላይ ልክ ሂዝቦላ በሊባኖስ እንዳለው አይነት አቅም ሁቲም በየመን ላይ ከፍተኛ አቅም ነው ያለውና የራሱን የአየር ማረፊያ ነው የደበደበው ማለት ነው በሚሳኤል የመታው ሁቲ። ከዚህ የተነሳ ሳውዲ በከፍተኛ ደረጃ ጥቃት አድርሳለች፣ የሁቲ ታጣቂ ሚሊሻ ላይ አድርሳለች።
እንግዲህ ይሄ ደግሞ ዞሮ ዞሮ በሳውዲና በኢራን መካከል ያለው ነገር በከፍተኛ ደረጃ ያጋጋለው ልክ እስራኤል ቀጥታ ወደ ኢራን ሄዳ ከኢራን ጋር እንድታኮሶች ሁሉ ምናልባት አሁን ሳውዲና እንደገና ኢራን ደግሞ ወደ መተኳኮስ እንዳይገቡና አጠቃላይ ቀጠናው ትርምስምሱ እንዳይወጣ እየተዘጋ ነው ያለው። ዞሮ ዞሮ ሁልጊዜም ቢሆን ኢራን የምታሳጥቃቸው ታጣቂዎች ለዛ ባሉበት ሀገር ላይ ላለው መንግስት ራሱ የሚጠቅሙ አይደሉም። ላሉበት ሀገር ህዝብ የሚጠቅሙ አይደሉም። እዛው ሀገር ላይ ነው ቀውስ የሚያስነሱት። ልክ ሊባኖስ በጣም በከፍተኛ ደረጃ ለሊባኖስ መንግስት ችግር ነው ሁሉ የየመኑ ሁቲ ለየመን መንግስት በጣም በከፍተኛ ደረጃ ችግር ሆኖ ነው ያለው ማለት ነውና እንግዲህ ጦርነቱ በዚህ በከፍተኛ ደረጃ ስፋቱ እንትን እያለ እየጨመረ ነው የመጣው እንግዲህ ያው ምንም ጥያቄ የለውም። ኢራን ጦርነቱን ልትቆጣጠር የፈለገችበት መንገድ በአይአርጂሲ ሜንታሊቲ ነው። በአይአርጂሲ ወይም ደግሞ በወታደራዊው ዘብ አማካኝነት ነው ሁሉ ነገር ቁጥጥር ውስጥ እየገባ ያለውና በኢራን ውስጥ በራሱ አሁን ኢራንን በከፍተኛ ደረጃ ሙሉ በሙሉ ኢራን ተቆጣጥሮ ኢራንን መምራት ያለበት በዚህ ቀውጥ ጊዜ ማን ነው? በህዝብ የተመረጠው መንግስት ወይም ደግሞ በህዝብ የተመረጡ የፖለቲካ መሪዎች ናቸው ወይስ ደግሞ አይአርጂሲ ወታደራዊ ኃይል ነው የሚለው ነገር ውስጥ ለውስጥ በጣም ከፍተኛ ግብግብ ፈጥሯል። ይሄም በኢራን ላይ ያለው ነገር እንዳይበርድ ሶልቭ እንዳይሆን የሚያደርገው ኢራን እየመራት ያለው ጦረኛው አይአርጂሲ ተዋጊው አይአርጂሲ ስለሆነ ነው። ለምን ሙሉ የመሳሪያ አቅም ያለው እሱ ጋር ነው ያለው። ሁሉም የስለላው መረቡን በሙሉ የሚቆጣጠረው እሱ ነው። የውጭ ግንኙነት የሚቆጣጠረው እሱ ነው። አጠቃላይ የኢራን እንቅስቃሴ በሙሉ በአሁኑ ሰዓት በአይአርጂሲ ውስጥ ገብቷል። እንግዲህ በሙጅታባ ካሚኒ ስም የማይቋረጡ መመሪያዎች፣ ውሳኔዎች፣ መልእክቶች፣ ትዕዛዞች ምናምን በሙሉ የሚወጡት በአይአርጂሲ በኩል እንደሆነ ይታወቃል እንጂ ሙጅታባ ካሚኒ በከፍተኛ ደረጃ እንግዲህ አንዳንዶች ሞተዋል ቢሉ አንዳንዶች ደግሞ በከባድ ሁኔታ ቆስለው ተቀምጠዋል ነው የሚሉ ያሉትና መንቀሳቀስ በማይችሉበት ደረጃ ነው ያሉት። ስለዚህ በሰውየው ስም እየነገደ ያለው ይሄው የኢራን አብዮታዊ ዘብ ነው ማለት ነው። እንግዲህ ከዚህ ጋር ተያይዞ ጁላይ 9 በተፈጸመው የአሊ ካሚኒ ቀብር ስነስርዓት ላይ ያው ብዙ ትዕይንቶች ታይተዋል። ከዛ መካከል አንዱ ዛው እንትኑ ጋር ቃሪዛው አካባቢ የነበረ አንድ ፊቱን በማስክ ሸፈና ጥቁር ኮፍያ ያደረገ አንድ ሰው ታይቷልና ሪሊ ያ ሰው ማን ነበረ? እና አብዛኛው ሰው ያንን ሰው ሙጅታባ ካሚኒ ነው የሚል ግምት እንግዲህ አብዛኛው ሰው ስል በሚዲያም ደረጃ ሙጅታባ እንዳይታወቅ ወይም ደግሞ ለጥቃት እንዳይደርስ ፊታቸውን ሸፍነው ወይም በጥቁር ኮፍያና በጥቁር ማስክ እንደመጡ ተደርጎ ታስቧል። ለምን ሰውየው የአያቶላ አሊ ካሚኒ ተገለው በሳቸው ቦታ ከተኩ በኋላ ጀምሮ ሰውየው በፍጹም ወደ ህዝብ እይታ አልመጡም፣ ታይተው አያውቁም። ስለዚህ በዚህ ምክንያት ቀብራቸው ላይ ይገኛሉ አይገኙም የሚለው ጥያቄ አነጋጋሪ ነበር፣ የአባታቸው ቀብር ላይ ማለት ነው። ፋይናል ግን ሰውየው ቀብራቸው ላይ አልተገኙም እና ካልተገኙ ያ ፊቱን በእንትን የሸፈነው ሰው ማን ነበረ? እና እንግዲህ የዚህ ሰው ማንነት በጣም ለብዙዎች ግራ የሚያጋባ ሆኖ ነበር። እንዳልኩት አብዛኛው ሚዲያ አብዛኛው ሰው ይሄ ፊቱን በማስክና በጥቁር ኮፍያ ሸፍኖ ቀብሩ ላይ የነበረው ፊት ለፊት የነበረው ሰው ሙጅታባ ካሚኒ አልነበረም። ነገር ግን ይሄ ሰውዬ በአብዛኛው ስሙ እንኳን የማይታወቅ መኖሩ እንኳን የማይታወቅ ማንም በሚዲያ የማያውቀው ማንም ስሙ እንኳን ሰምቶ የማያውቀው ነገር ግን በፖለቲካ ወይም በምናምን በየትኛውም ግንኙነት ውስጥ ወይም እንቅስቃሴ ውስጥ ታይቶ የማይታወቀው የአሊ ካሚኒ ትልቁ የልጅ ልጅ ነው። መሐመድ ጃቫድ ካሚኒ ይባላል። መሐመድ ጃቫድ ካሚኒ ማንም ሰው ስለዚህ ሰው ስም ሰምቶ አያውቅም። ሰውየው ማን እንደሆነ ማንም ሰው አያውቅም። ነገር ግን በቀብራቸው ላይ ተገኝቶ ፊቱን ሸፍኖ ነበር ማለት ነው። ይህንን የኢራን ብሔራዊ ቴሌቪዥን ነው ይህንን ነገር ግልጽ ያደረገው። መሐመድ ጃቫድ ካሚኒ የሰውየው የአሊ ካሚኒ የልጅ ልጅ ነው። ምናልባት ፊቱን በማስክ ሸፈነበት ምክንያት አሊ ካሚኒ የተገደሉ ጊዜ ያው የልጅ ልጅ ስለሆነ እዛው ቤት ነው ያለውና ፊቱ ላይ በጣም ከፍተኛ ቃጠሎ ደርሶበት ነበረ። ስለዚህ ፊቱን ሸፍኖ ማስክ አድርጎ እንዲሁም ደግሞ በጥቁር ኮፍያ ተሸፍኖ እዛው ፊት ለፊት ፍሮንት ላይ የነበረ ሰው ነውና ስለዚህ ሰው ግን ምንም የሚታወቅ መረጃ አልነበረም። ይሄ ሰው ስለመኖሩም ሰው እንኳን አያውቅም። ስሙንም ሰምቶ አብዛኛው ሰው አያውቅምና ነገር ግን የፖለቲካ ምንም ሚዲያም ላይ ስሙት ሰምቶ የማያውቀው ይሄ ሰው የአሊ ካሚኒ የልጅ ልጅ ነገር ግን መሐመድ ጃቫድ ካሚኒ ተብሎ እንደሚጠራ ተዘግቧል። እንግዲህ ሙጅታባ ካሚኒ አሁንም የአባታቸው ቀብር ላይ እንኳን መገኘት እንዳልቻሉና በጣም በከፍተኛ ጉዳት ውስጥ እንዳሉ
ያሳያል ማለት ነው። ምናልባትም እንግዲህ ሰውየው በህይወቱ መኖራቸውም አንዳንዴ አጠራጣሪ ነገር ነው የሚሆነው። ለምን አሁን ኢራን ላይ ባለው ቀውስ ውስጥ እንደገና እኚህ ሰውዬ ሞተዋል ቢባል ህዝቡም ላይ የሚፈጠር ቀውስ አለ፣ በሌሎች መንግስታትም ላይ የሚነሱ ጥያቄዎች ይኖራሉ። ስለዚህ ሰውየው በህይወት አሉ እያሉ በስማቸው የማይቋረጡ መመሪያዎችን፣ ውሳኔዎችን፣ መልእክቶችን ለህዝብ ይፋ ሙጅተባ ካሚኒ እንደዚህ አይነት ሪሊዝ አድርገዋል፣ ይፋ አድርገዋል እየተባለ በስማቸው ይነገዳል እንጂ ሰውየው በህይወት መኖራቸውም አጠራጣሪ ነው። ካሉም በከፍተኛ ጉዳት ውስጥ ነው ያሉት። አለበለዚያም ሰውየው ኦልሬዲ ታግተው ነው ያሉት ማለት ከቁጥጥር ውጪ ታግተው ነው ያሉት። በስማቸው ነው ሁሉ ነገር የሚደረገው ማለት ነውና ኢራን በከፍተኛ ውስጣዊ ትርምስና ቀውስ ውስጥ ነው ያለችው። ህዝቡ ያለበት ሁኔታ በጣም አሳሳቢ ነው። ከዛም በላይ ደግሞ ዓለም አቀፉ ጫና በከፍተኛ ደረጃ እየበረታ ነው ያለው። በዙሪያ ያሉ ጎረቤቶቿን በሙሉ እያቆሰለች ነው ያለችው። እንግዲህ ሁልጊዜ እንደምነግራችሁ አሁን ኢራን ላይ የሚሰራው መንፈስ ዋሪየር ነው፣ ተዋጊ ነው። ይሄ ፍጻሜ ዘመን ነው ስንል የፍጻሜ ዘመንን የትንቢት ትርጓሜ ወይም ደግሞ ፍቺ ለዳንኤል ገብርኤል ይዞ ሲመጣ በአየር ላይ ሲዋጋ የነበረው አለቃ መንፈስ ማለት ቀጥታ ለሉሲፈር ተጠሪ የሆነ ማለት ነው። ይሄ ፓወርስ ወይም አለቃ መንፈስ በአይአርጂሲ በኩል ኢራን ላይ ተነስቶ በከፍተኛ ጦርነቱ እንዳይበርድ አልበገርም የሚለው ከገብርኤል ጋር የሚዋጋ ተዋጊ ዋሪየር የሆነ ስፒሪት ነውና ያ መንፈስ ዘመኑ ደርሶ ሪቪል አድርጎ ተገልጦ አሁን ውጊያው ላይ ገብቶ ነው ያለውና እንግዲህ ይሄ በጸሎትም በምንም የሚመለስ አይደለም። ለምን ዘመን ጠብቆ የመጣ ነው። ይሄ ነው ወደ ፍጻሜ ነገሩን የሚያስጋልበው ይሄ ነው። ወደ ፍጻሜ ነገሩ የሚጎትተው ይሄ ስፒሪት ነው። ከዚህ በኋላ ኢራን ላይ ከዚህ ወታደራዊ ክንፍ ውጪ ማንም ኢራን ሊቆጣጠር አይችልም። የትኛው ማንበር ጋሊባፍ ወይም ደግሞ አባስ አራግቺ ወይም ፔዜሽኪያን ማንም የትኛውም የፖለቲካ መሪ አሻንጉሊት ነው። በዛ ምድር ላይ አሻንጉሊት ነው፣ መቀለጃ ነው እንጂ ማንም አይነት ህዝብ የመረጠው የፖለቲካ መሪ ያን ነገር ሊመራ አይችልም። ዋይ ኢራን አሁን ያለችው ጦርነት ውስጥ ነው። ከዚህ ጦርነት ውስጥ ካለች ሊመራት የሚገባው ይህ ወታደራዊ ክንፍ ነው በሚል በሰውየው ስም በሙጅተባ ስም ደብዳቤዎችን፣ ውሳኔዎችን፣ መልእክቶችን፣ መመሪያዎችን እያወጣ እየሰራ ያለው ይሄ ጦረኛው ስፒሪት ነው ማለት ነው። እንግዲህ ኢራን ላይ ያለውን ነገር በስነ ስርዓት መከታተል ቀጥታ ነገሩ ከእስራኤል ጋር እና አጠቃላይ ከዓለም አቀፉ የንግድ እንቅስቃሴ፣ የኃይል አቅርቦት፣ የፖለቲካ ከብዙ ነገር ጋር የሚገናኝ ነው። ግን የዘመን ፍጻሜ ቁልፍ ማስረጃ የኢራን በዚህ መንገድ መነሳት ነው። በዚህ መልክ የኢራን መነሳት በጣም አደገኛ ነገር ነው ወገኖች። እንግዲህ ይህንን ዘመን ቀለል አድርጋችሁ ለማየት የምትፈልጉ ወገኖች ነገሩ እናንተ ላይ እስኪመጣ እና መውጫና መግቢያ እስክታጡ ድረስ ካልሆነ በስተቀር በፍጹም ይሄ በቀላልና በቸልታ የሚታይ አይደለም። በሌላ ቋንቋ ከዚህ በፊት ሲሆን ለምሳሌ ኢራን ኢራቅ ላይ ኦር ሰሙዌር ሲደረግ እንደነበረው ጦርነት አይደለም። አራተኛ ወር ይዟል ጦርነት። ቀስ እያለ ወዴት ነው የሚሄደው? ዶናልድ ትራምፕ አሁን በከፍተኛ ደረጃ በሆርሙዝ ላይ ሙሉ በሙሉ ኢራን ምንም ቁጥጥር እንዳይኖራት ለማድረግ እዛ ላይ ያሉ የአሜሪካ የጦር መርከቦች ሆርሙዝን ለመዝጋት እየተንቀሳቀሱ ነው ያሉት በ24 ሰዓት ውስጥ። ኦልሬዲ እነሱ ዝጉ ተብለው መመሪያ ተሰጥቷቸው ነው መግለጫ በቴሌቪዥን የተሰጠው ማለት ነው። ስለዚህ መዝጋት ጀምረዋል። ይሄ የተዘጋ ሆርሙዝን እየዘጋች ነው ያለችው አሜሪካ። እየዘጋች ያለችው ኢራን እንዳዘጋ ነው እንጂ ሆርሙዝ ክፍት ነው ለማንኛውም መርከብ። ከዚህ በኋላ አሜሪካ ናት በሆርሙዝ ላይ ቁጥጥር ያላት። እንደውም ታክስ የምንቀበለው እኛ ነን ወደሚል የመጨረሻና በጣም አደገኛና አስፈሪ ውሳኔ ትራምፕ መጥተዋል። እና ይሄ ነገር የሚጸና ከሆነና በዚህ የሚቀጥል ከሆነ ጦርነቱ እንዴት ሊበርድ ይችላል? ወደ ስምምነት እንዴት ይመጣል? አይበለውና በዚህ መሀል ኢራን ኒውክሌር አለኝ ብላ ብትነሳ ምንድነው የሚሆነው? ምንድነው የሚፈጠረው? በቃ ተኩሰዋለሁ ብትል ምንድነው የሚፈጠረው? በጣም ብዙ ዓመታት የፈጀ ታሪክ ነው። እንግዲህ ወደ 11 ምናምን የሚጠጋ የኒውክሌር ቦምብ መስራት የምትችልበትን የዩራኒየም ንጥረ ነገር እጇ ላይ የያዘች ሀገር አንድ ኒውክሌር ቦምብ በትለቅ ዓለም ላይ የሚፈጠር የሚችለው ነገር ማሰብ ነው። ይሄ በጣም አደገኛ ነገር ነውና ነገሩ ወደ ፍጻሜ እየቸኮለ ነው ያለው። ሊረጋጋና ሊበርድ የሚችልበትን ምንም አይነት ፍንጭ አንመለከትም። ይሰበሰባሉ፣ ይበተናሉ፣ ይሰበሰባሉ፣ ተጋጅተው ይለያያሉ፣ ይሰበሰባሉ፣ ይወስናሉ፣ ወዲያውን ያፈርሱታል። እንዲህ ያለ ነገሩ እየቀጠለ ነው ያለው። ስለዚህ የዘመን ፍጻሜ ላይ እንዳለ እንድታስቡ ነው እነዚህ መረጃ የምንሰጣችሁ። እንድትጠነቀቁ ነው፣ እንድትነቁ ነው፣ እንድትበረቱ ነው። ደግሞ ጌታ ስለሚመጣ ደስ እንዲላችሁ ነው።
ኢየሱስ ሊመጣ ስለሆነ ደስ እንዲላችሁ ነው። የምስራች ነው ይሄ። የጦርነት ወሬ የጌታ መምጣት አንዱ ምልክት ነው። የመምጣትና ያለ መጨረሻ ምልክቱ ምንድነው ሲባል ጌታ ነምበር 1 የክርስቶስ ተቃዋሚ መገለጠው፣ ነምበር 2 የጦር ወሬ ሰሙ ዘንድ አላችሁ። በጣም የሚያስፈራ የጦርነት ወሬ ዓለም ላይ እንደሚነሳ ነግሮናል። ይሄ እንግዲህ ጀምሯል። ከዚህ በኋላ የሚቀጥል ነው እንጂ የሚበርድ አይደለም። ደጋግሜ ነገር ያችኋለሁ ከሰማችሁ ማለት ነው። ለእናንተና ለነገር ሁልጊዜም ቢሆን የደስታችን የተስፋችን ፍጻሜ ስለሆነ በደስታ የምንቀበለው ነው። ክብር ለእግዚአብሔር። የቅድሙን ማሳሰቢያ ደግሜ ላስታውሳችሁ እወዳለሁ። ቅዱሳን በሚኒስትሪያችን በመሳያ ፎር ኦል ኢንተርናሽናል ሚኒስትሪ የተዘጋጀ ለክርስቲያን ወጣቶች እጅግ በጣም አንቂ የሆነ ስልጠና እንደገና ቀኑ ረዘም አድርገን በጣም ብዙ ወንድሞችና እህቶች እድሉን መጠቀም እንዲችሉ ወደ ሐምሌ 13 የፊታችን ሰኞ አድርገናል። የፊታችን ሰኞ ጀምሮ ከጠዋት 3 ሰዓት እስከ 6 ሰዓት ተኩል የሚሰጥ ነው። እጅግ በጣም ጠቃሚ መጽሐፍ ቅዱሳዊ ወጣት ጀምሮ የክርስቲያን ወጣት ስነ ልቦና እንዴት ከጊዜው አንጻር እንዴት መገንባት አለበት፣ እንዲሁም ደግሞ መሰረታዊ የድምጽ ስልጠና ቮካል ትሬኒንግ ይሰጣል ማለት ነው። እነዚህን በነፃ የምንሰጣቸው ስልጠናዎች እንድትወስዱ ከሰኞ እስከ ዓርብ ብቻ ነው የሚሰጡት፣ 2 ሳምንት ማለት ነው። እንድትወስዱ በጌታ ፍቅር አሳስባለሁ። ጸጋና ሰላም ከሁላችሁ ጋር ይሁን። እግዚአብሔር ኢትዮጵያን ይባርክ፣ ደግሞ እስራኤልን ይጠብቅ። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ